አገራችን እውነቴን ነው የምላችሁ ከዛው ከአረብ ሀገር ወደ ኢትዮጵያ ስንገባ ኤርፖርት ነው አዲስ አበባ ኤርፖርት ይጀምራል እንትን ማለት ነው ወጭ ማድረግ እዛ የመኪና ከአዲስ አበባ ኤርፖርት ወደ አልጋ ወደ መርካቶ አካባቢ ስትሄዱ 1700 ብር ነው የከፈልኩት ማለት ነው። አንድ መኪና የሻንጣና እኔ 1700 ብር የአልጋ 2000 ብር እንደገና ደግሞ ከአዲስ አበባ በቀኑ ነው የመጣሁት እስከ ደሴ ድረስ 1700 ብር ከደሴ ደግሞ እስከ ሀይቅ ድረስ 1100 ብር ይሄንን ከፍዬ ነው የመጣሁት። ስለዚህ እህታችን 10 ብር ተለላት በጣም ከባድ ነው። እንደምንም ብላ እራሷን አቋቁማ ወደ ፈጣሪዋ ዙራ ዱአ እያደረገች ጸሎት እያደረገች የተወሰነ የ3 ወር የ4 ወር ብር እንኳን በትንሹ ይዛ ወደ ሀገሯ መግባት አለባት። ለምን እሷ እየተጨናነቀ አሁን እየታመመች ነው ያለችው። ስልኳ ላይ እያጠፋኝ ነው ሰው የሰው ድምጽ እየጠላኝ ነው። ለምን ማጣት ከባድ ነውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ዛሬ ደግሞ አጠር ባለች ቪዲዮ ለእናንተ ትምህርት ይሆናል ብዬ ይዤ የመጣሁት አለኝና እሱን ለመስማት እንግዲህ ዝግጁ ሆናችሁ ቪዲዮውን እስከ መጨረሻው ስሙልኝ። ቪዲዮውን ትጀምሩ ደግሞ ላይክ አድርጉልኝ እህቶቼ። ላይክ ለእናንተ ምንም የሚቀንስም የሚጨምርም ነገር የለም። ለእኔ ግን ላይክ ስታደርጉልኝ ዩቲዩብ ጥሩ ነገር ነው እንዴ ብሎ ወደ ሌላ ሰው ደግሞ ሌላ ሰው እንዲሰማው ማለት ነው ከእናንተ ሌላ ሰው እንዲሰማው ሸር ያደርግልኛል ማለት ነው ለሌላ ሰው። እናቶቼ አሁን አንድ ኮሜንት እታችን የጻፈችልኝ ላካፍላችሁ ብዬ ነው። በፍጹም እንደዚህ ነገር ማሰብ የለባችሁም። እናንተም በሰው ሀገር ሆናችሁ ገንዘባችሁን ለምን ትልካላችሁ? ለምንስ ቢላክም በአግባቡ መላክ አለበት? ለምንስ ትጨናነቃላችሁ? መጨናነቅ አውቃለሁ አለ፣ በደንብ አለ መጨናነቅ ያለው ከኢትዮጵያ አረብ ሀገር በጣም የጭንቀት ሀገር ማለት ትችላላችሁ። እውነቴን ነው የምላችሁ። ውሃው መሰለኝ የምንጠጣው ውሃ ለአእምሮ ጭንቀት ነው የሚሰጠንና ይሄን ነገር ጭንቅ ጠበብ ማለታችሁን መተው አለባችሁ። የእህታችንን ኮሜንት ላሰማችሁ ማለት ነው ላንብብላችሁ እህቶቼና በጣም ገርሞኝ ነው ለእናንተም ትምህርት ይሆናል ብዬ ነው ይዤ የመጣሁት አላችኋለሁ እህቶቼ። እና ምን ብላለች? እኔ 5 ዓመት ሆኖኛል 10 ብር እንኳን የለኝም። በራሴ አካውንት ላስቀምጥ ፈልጌ ነበር ላስገባ ብዬ አካውንቴ ዘግቶብኝ እንደሆነ ብዬ ፈራሁ። ግን ግራ ገባኝ፣ ግን ጨነቀኝ። ሁሉም ነገር አስጠላኝ። የሰው ድምፅ እንዲሰማ አልፈልግም። ከስልኬ ያሉትን ሁሉ ቦልኬያቸዋለሁ። ሰው ሪከርድ ሲያደርግልኝ በጣም ነው የሚጨንቀኝ። ምንም መስማት አልፈልግም። መዳሜ ስትወጣ መብራቱን አጥፍቼ ማልቀስ ነው። እንደዛ ሲሆን የለቀቀኝ ይመስለኛል። መሄድ ይፈልጋለሁ፣ ደክሞኛል። ወላሂ ግን ምንም ብር የለኝም ትላለች። ሀገሬ መግባት እፈልጋለሁ ግን ወላሂ ምንም ብር የለኝም እና 5 ዓመት ትቀመጥ በሰው እየላኩኝ 10 ብር የሚባል ነገር በእጄ የለኝም ማለች። እውነቴን ነው የምላችሁ። ብቻ ከባድ ነው። ያን ይሄ የሁላችንም ታሪክ ነውና በመዳም ቤት ስንኖር በሰው ሀገር በሰው ቤት ለሰው ታዛዥ ሆነን ስንኖር የሁላችንም ነው። እኔም አልፌበታለሁ፣ እናንተም እያላችሁበት ነው። ያለፈበትም ይሰማኛል ማለት ነው ቶችና ገንዘብ እውነቴን ነው የምላችሁ። ገንዘብ እኮ በእርግጥ ገንዘብ ብቻው ምንም አይደለም። ዋናው ለሰው ልጅ ፍቅር፣ ጤና ነው። አሁን እህታችን ገንዘብ ታለመኖሯ የተነሳ 10 ብር በኪስ የለኝም ብዬ እየተጨናነኩ ሁሉም ነገር አስጠላኝ፣ ሰው ማስጠላኝ። ስልኬ ያሉ ሰዎች ሁሉ ሲደውሉልኝ ብሎክ አረጋቸዋለሁኝ። መስማት ራሱ ሪከርድ መስማት በጣም ነው የሚጨንቀኝ ትላለች። እና ምንድነው ብዙዎች ደግሞ እርግጠኛ ነኝ በዚህ ውስጥ የሚኖሩ ሰዎች አሉ። በተለይ እንደዚህ በኢጃዛ ቤት ጊዜያቸውን የፈጁ ተስራ ማጣት። አሁን ኢጃዛ ቤት ብዙዎቹ ተስራ ማጣት ቀን ሲወልደው ስራ እያጡ ሰው ቤት እየቆዩ ገንዘባቸውን ሳያገኙ ስራ በአግባቡ ባለማገኘት ቅንጭላታቸው በጣም ነው ፉዙ የሚሆነው እህቶቼና አሁን እቺ ኮንትራት እንደንትኑም ቅናሽም ቢሆን ኮንትራት መስራት ይሻላል ማለት ነው። ለምን በወሩ ሰራሽም አልሰራሽም ደሞዝ መምጣቱ አይቀርም። ደሞዝን ታገኙ ደግሞ እንግዲህ በእርግጠኛ እዛ ቦታ ሆነን ደሞዝ ነው የሚያረጋጋል። ደሞዛችንን ተቀብለን እንረጋጋለን ማለት ነው። መጀመሪያ ወደ አረብ ሀገር ስንሄድ ከኢትዮጵያ በጣም ነው 1 ወር 2 ወር እስከሚሆን ድረስ የምንጨናነቀው። ግን እህቶች ፈተኑብኝማ። አዲስ የሄዳችሁ እህቶች ካላችሁ እዚህ ቦታ
የወር ደሞዛችሁን ስትቀበሉ እውነት መረጋጋት እንዳለው ተቀብላችሁ በኪሳችሁ ስታረጉ ብራችሁን በደንብ ነው የምትረጋጉ። ስለዚህ አረብ ሀገር ሆነን ደሞዛችን የምንጨብጥ ከሆነ እንረጋጋለን። ደሞዛችን ደግሞ ለሌላ ሰው የምናስተላልፍ ከሆነ በጣም ነው የምንጨናነቀው። ለምን አስተላልፈን ራሱ ወር እስከሚሆነን ድረስ ሌላ ችግር ይገጥመናል። አሁን ለምሳሌ ብሩን ልኬው ለሆነ ችግር ብሩን ልኬው ወይም የሆነ እህት የሆነች እህት ብር አበድረኛለች ወይ ቤተሰብ እከሌ ታመመ ቶሎ በይ ይለኛል። የሆነ በቃ እኔን ነው የሚጮሁብኝ ማለት ነው። በዛን ሰዓት ምንድነው ቅንጭላቴ እኔ የለኝም ብር 10 ብር በኪሴ የለኝም፣ ግን የሆነ እጨናነቃለሁ። በጣም ስለሆነ የምጨናነቀው ይሄ ነገር እውነቴን ነው የምላችሁ ለችግር ሊዳርገናል። ስለዚህ እናንተ በዛን ሰዓት መጨናነቅ ያለባችሁ እቺ እህት አሁን ከመጨናነቋ የተነሳ እንደውም መዳሜ ተቤት ትወጣለች። በቃ ድምፅም እንዳያሰማ ምንም እንዳትልም ተጨናንቄም ቢሆን እንደምንም ብዬ በቃ አጠፋፍቼ ነው የምተኛው አለች። ገባችኋል? እና በጣም በጣም አስቸጋሪ የሚሆነው ገንዘብ አለማገኘት ነው ዋናው እንትናችን ማለት ነው። ገንዘብ የማናገኝ ከሆነ የምንሰራውን ነገር ተቀበለን በቦርሳችን የማናደርግ ከሆነ በጣም ነው የምንጨናነቀው። ስለዚህ ሴቶቼ እናንተ ባላችሁበት ምንም ይሁን ገንዘብ ስንልክ 1000 ብር ከሆነ ደሞዛችሁ 800 ብር አጠራማችሁ 800 ብር ለቤተሰብ ብታስገቡ 200 ብር እንኳን ደብቃችሁ በቦርሳችሁ ማስቀመጥ አለባችሁ ማለት ነው። እና ገንዘብ የምናጣ ከሆነ ሰው ያስጠላናል። ማጣት እኮ ከባድ ነው ቶቼ፣ እንደ ማጣት መጥፎ ነገር የለም። እውነቴ ነው የማላችሁ። እንኳን አያችሁ እዛም ያስጠላችሁ እዚህ የባሰ ያስጠላችኋል። አሁን እህቴ መግባት ፈልጌ ነበር፣ በጣም ደክሞኛል፣ ግን ብር የለኝም፣ እንዴት ብዬ ልግባ ነው የምትለው። እና በጣም ከባድ ነው እና ዋናው አሁን እሷ አሟታል። እውነቴ ነው የማላችሁ። እሷ አሁን ተመጨናነቅ የተነሳ ሰው ማስጠላት፣ ሰው ጋር ያለ ማውራት በቃ። ግን እኮ ብዙ ሰው መጥፎ ቢኖር ብዙ ሰው ደግሞ ጥሩዎች አሉ፣ የሚመክሩ አሉ። አሁን ለምሳሌ ብዙ ጨንቋችሁ አረብ ሀገር እየጨነቃችሁ የምታማክሩት ሰው አለ አይደለ? በቃ ለዛ ሰው አሁን ይሄን ብታማክረው የሆነ የሚፈውሳን ነገር አለ። ያኔ ውስጧን አይዞሽ ተረጋጊ እንዲሁን የምትል አንዲት እህት አጠፋም ማለት ነው። እና አረብ ሀገር ስትኖሩ ሰው ያስፈልጋችኋል፣ መካሪ ዘመድ ያስፈልጋል። ግን መካሪ ዘመድ የለም። ያው ተፈልጉ ወይም የእናት ልጅ የአባት ልጅ የመየ ልጅ ልትመክር ትችላለች። እህቴ እንደዛ አድርጊ እንዲህ አድርጊ። ግን አሁንም ደግሞ በጣም ብዙዎቹ የእናት የሚያባትን ብንሆን እውነቴን ነው የምላችሁ ስለ እናንተ ብዙ ጊዜ የሚጠይቁት እናንተ ወርቃችኋል ወይስ ተነስታችኋል? ወርቃችሁ እንደሆነ ልደሰቱ፣ ተነስታችሁ እንደሆነ ወይም የሆነ ነገር ጥሩ ነገር አግኝታችሁ እንደሆነ ሊመቀኙ ነው እንጂ ብዙ ሰው አሁን ላይ ስለናንተ ጥሩነት አይጠይቅም። ስለናንተ ደህንነት የሚጠይቀው ለሆነ ችግር ነው። ገባችሁ? ለሆነ ችግር ያኔ እከሌ እንዴት ነው አክባሩ ምናምን ብሎ የሚጠይቃችሁ ረስቷችሁ የነበረ ሰው ተነስቶ ሲጠይቃችሁ ለሆነ በቃ አይደለ አግኝታችሁ እንደሆነ ሊመቀኝ ነው። አላገኛችሁ እንደሆነ ወርቃችሁ ተሆነ ስለ መውደቃችሁ ሊደሰት ነው። በቃ ከሁለት አንዱ ነው። አንድ ሰው ወደ እናንተ ኑሮ የሚመጣው ማለት ነው። ስለዚህ እህታችን እህቴ ይሄን ኮሜንት ታየችው፣ ይሄን ቪዲዮ ታየችው፣ ደስ ይለኛል። ግን ይሄን ኮሜንት የጻፈችበት መልሼ ትገባ ከየት እንዳወጣሁት እንትና ላይ የት እንደሆነ ያው እንትን አልጻፍኩላትም። ገባችሁ? ያኔ ዝም ብያት ነው የወጣሁትና ይሄንን ኮሜንት ታየችው በርትታ ምንም ይሁን ምንም ካለችበት ጭንቀት ወጥታ ወደ ሀገሯ እንድትመለስ ነው። ኢትዮጵያ ተመጣኝ ምንም ይሁን በእርግጥ ገንዘብ የለኝም እያለኝ ነው። ያለ ገንዘብ ዝም ብሎ እጅና እግር የምንገባት ሆነ በእርግጥ ጤና ይበልጣል እንጂ ልንጨናነቅ እንችላለን። ለምን እዛ አካባቢ እዚህ መተን ቤተሰብ ብዙ ነገር አለ አይደለ? ቤተሰብ ከተገናኙ የሆነ ነገር እጃችን መዘርጋት አለበት። የሆነ እኔ አሁን በእርግጥ እኔ ገንዘብ አትስጡ እያልኩ ነው ብዙ ጊዜ የምመክራችሁ። ግን ስመጡ ለራሳችሁ ለቤተሰብ ሳይሆን ለራሳችሁ ወጣ ብላችሁ የሆነ ነገር ገበያ እንዲሆን የሚያስፈልጋችሁ ነገር ይኖራል። የታክሲ የባጃጅ ከቦታ ቦታ መንቀሳቀሻ ራሱ ቀላል አይደለም። ስለዚህ የባጃጅ እንኳን መንቀሳቀሻ እህታችን ብታጣ የብስ አይምሮዋ ይጨናነቃል። ስለዚህ ባለችበት ሆና የተወሰነ በእጇ ይዛ ምን አስላካት እኔ 10 ብር ታላስቀመጥኩ በቦርሳዬ ምን አስላከኝ አልክም። ቤተሰብም 5 ዓመት ሰጠኋችሁ፣ አርፋችሁ ተቀመጡት። አሁን በኋላ የኔ ነው ብዬ እትራሴ ውስጥ ደብቄ ማኖር አለብኝ እንጂ ዝም ብዬ የምሰጥ ከሆነ ነገ ጧት ያለ 10 ብር ወርቃለሁ ማለት ነው። መጥታችሁ ራሱ ኤርፖርት አንሻ አታገኙም። ከኤርፖርት አገራችን ነው እውነቴን ነው የምላችሁ። ከዛው ከአረብ ሀገር ወደ ኢትዮጵያ ስንገባ ኤርፖርት ነው አዲስ አበባ ኤርፖርት ይጀምራል እንትን ማለት ነው ወጭ ማድረግ እዛ የመኪና ከአዲስ አበባ ኤርፖርት ወደ አልጋ ወደ መርካቶ አካባቢ ስትሄዱ 1700 ብር ነው የከፈልኩት ማለት ነው። አንድ የሻንጣና እኔ 1700 ብር፣ የአልጋ 2000 ብር፣
እንደገና ደግሞ ከአዲስ አበባ በቀኑ ነው የመጣሁት እስከ ደሴ ድረስ 1700 ብር፣ ከደሴ ደግሞ እስከ ሀይቅ ድረስ 1100 ብር። ይሄንን ከፍዬ ነው የመጣሁት። ስለዚህ እህታችን 10 ብር ተለላት በጣም ከባድ ነው። እንደምንም ብላ እራሷን አቋቁማ ወደ ፈጣሪዋ ዙራ ዱአ እያደረገች ጸሎት እያደረገች የተወሰነ የ3 ወር የ4 ወር ብር እንኳን በትንሹ ይዛ ወደ ሀገሯ መግባት አለባት። ለምን እሷ እየተጨናነቀ አሁን እየታመመች ነው ያለችው። ስልኳ ላይ እያጠፋኝ ነው፣ ሰው የሰው ድምጽ እየጠላኝ ነው። ለምን ማጣት ከባድ ነውና አለመኖር ከባድ ነው። ቶችና ገንዘባችሁን ወደ ቤተሰብ ሁሉንም አትላኩም፣ ቆርጣችሁ መላክ አለባችሁ። ለራሳችሁም ሁኑ ነው የምለው። ሰላማችሁ በዚህ ይበልልኝ። ቪዲዮዬን ላይክ አድርጉልኝ ቶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።